ቅዱስ መርቆሬዎስ አድጎ በሀገሩ ደግሞ የጦር አበጋዝ ሆነ። የጦር አበጋዝ ሆኖ በሀገሩ ላይ ጦርነት ሲመጣ ዳኪዎስ ይባላል ንጉሥ። ዳኪዎስ የሚባል ንጉሥ ነበርና በሱ ዘመን የጦር አበጋዝ ሆኖ ቅዱስ መርቆሬዎስ ሳለ ሌላ ሀገር በጦርነት ደግሞ የሚወራ ንጉሥ መጣባቸው። መልአኩ ቅዱስ ገብርኤል ሰይፍ የብርሃን ሰይፍ አቀበለው። ጥር 25 ቀን ቅዱስ መርቆሬዎስ ሰይፍ የተቀበለበት ቀን። እረፍቱ ህዳር 25 ቀን ነው። በኋላ ያንን ሰጠው። ቅዱስ መርቆሬዎስ ብቻውን አሸነፋቸው። አሸንፎ ሲመጣ ንጉሡ ሃይማኖቱን ክዶ ቆየው። ይመክዷል ተብሎ ሰማ። ከቤቱ ቁጭ አለ። ጭራሽ ንጉሡ መርቆሬዎስን ጥሩልኝ፣ የምወደው ጀግና ወታደር ነው፣ ልሸልመዋል። ላከበት፣ አልመጣም ማለት እና እንደውም ለጣዖታቱ እጠን አለ። ከዚህ በኋላ እኔ አላጥንም፣ እጠን አላጥንም። እንዲያውም ከዚህ በኋላ እኔ ሃይማኖቴን ሳትነካ እኔ ያንተ ወታደር ነበርኩኝ፣ ሃይማኖቴን ከነካህ ግን እኔ የክርስቶስ ወታደር ነኝ ብሎ ትጥቁን ወረወረለትና ከዚህ በኋላ የክርስቶስ አርበኛ ነኝ። በኋላ ገራፊዎቹ እስኪደክማቸው ድረስ ገረፉት። የክርስቶስ ምስክር መሆን ማለት ይሄ ነው።